My name is Hannah Collins. I'm 17. ስሜ ሃና ኮሊንስ ይባላል። 17 ዓመት ሞልቶኛል። የካቲት 20 ቀን በእረፍት ቀኔ ምሽት ላይ ኒው ሜክሲኮ በሚገኝ አንድ መመገቢያ ስፍራ ውስጥ በደም ተጨማልቄ ሞቼ ተገኘው። የምኖረው በዳላስ ቴክሳስ ውስጥ ነው። በሃይ ስኩልም የመጨረሻ ዓመት ተማሪ ነኝ። ህይወት ኖርማል ነው ማለት እችላለሁ። ምንም የተለየ ነገር አልነበረውም። ምናልባት ሄደ ከተባለ የሚያስጨንቁኝ የትምህርት ቤት ደረጃዎቼ፣ ውጤቶቼ ወይ ደግሞ ከናቴ ጋር መጋረጃው መቀየር አለበት የለበትም እየተባባልን እንጨቃጨቃለን። ከዚህ ወጣ ብዙ ትልቅ ነገር በህይወቴ ውስጥ ተፈጥሮ አያውቅም። ሁል ጊዜ ሳድግ የእንስሳት ሕክምና ተመራማሪ መሆን እፈልጋለሁ። ቴክሳስ ውስጥ በሚገኘው ትልቅ ዩኒቨርሲቲ ውስጥ መግባት የምን ጊዜም ህልሜ ነው። እንደ ማንኛውም ሰው ጥሩ የሆነ ስራ፣ መልካም ቤተሰብ እንዲሁም ቆንጆ ባለግቢ ቤት የሆነ እፈልግ ነበር። እንደ ብዙሃኑ ቀላልና የተለመደ አኗኗርን እመኛለሁ። እኔና የግልብ ጓደኛዬ ከጥቂት ቀናቶች በፊት አንድ ጉዞ እንድናደርግ ተነጋግረን ነበር። በትርፍ ጊዜ በምንሰራው ስራ አማካኝነት አቅማችን የቻለውን ያክል ሰርተን እያንዳንዷን ገቢ ሳንቲማችንን እንቆጠብ ነበር። ይህ ጉዞ የታቀደው ዘመድ ለመጠየቅና በዛው እረፍት ቤት ለማድረግ ያክል ነው። ይህ ጉዞ ለኛ ትልቅ ትርጉም ነበረው፣ ምክንያቱም ያለ ቤተሰቦቻችን የምናደርገው የመጀመሪያ ጉዞ ነው። የነፃነትን ስሜት ላብራራላችሁ አልችልም። እጅግ በጣም ያስደስት ነበር። በቃ እንደ ልባችን የመሆን ነፃነት ነበረን። እንደፈለግን እንበላለን፣ እንደፈለግን መኪና እናስቆማለን፣ እንደተመቸን እንጠጣለን። ታዲያ ጉዞ ረጅም ነበርና ለተወሰኑ ቀናት መንዳት ነበረብን። በሁለተኛው ቀን ያለማቋረጥ ለ10 ሰዓት ያክል ነዳን። እጅግ በጣም ደክሞን ነበር። መንገዳችን ድቅድቅ በሆነና ባዶ በሆነ ጫካ የተሞላ ነበር። ምንም አይነት ህንጻም ሆነ ማቆሚያ ስፍራ ፍጹም አልነበረውም። ስለዚህ ቀጥ ብለን ያለማረፍ የመንዳት ግዴታ ነበረብን። ከብዙ ሰዓታትም በኋላ አንድ አሮጌ ማስታወቂያ የሚመስል የተለጠፈ የምግብ ቤት ማስታወቂያን ተመለከትን። ከረጅም ሰዓታት በኋላ ስለሆነ ያየነው እጅግ በጣም ተደሰትን። አሮጌ መሆኑ እንኳን ምንም ደንታም አልሰጠንም። ካክተስ ግሪል የሚል ጽሑፍ ነበር። እርጅናው ልክ በ1980ዎቹ የነበሩትን የምግብ ቤት አይነት ይመስል ነበር። እኛ ግን ርቦን ስለነበር ምንም አላቅማማንም። ውስጥም ገብተን ምግብ አዘዘልንና ምግቡ ጥቂት ደቂቃዎችን ቆይቶ ቀረበ። የምግቡን ማስጠላት ልነግራችሁ አልችልም። ምንም አይነት ጣዕም አልነበረው። ነገር ግን እኛ ከምግቡ ይልቅ ከመኪና መውጣታችን እንኳን ለኛ ትልቅ ነገር ነበር። በምግብ ቤት ውስጥም ሆነን እየተሳሳቅን ለነገ የምናደርጋቸውን ነገሮች እናቅድ ነበር። በዛሽ ትንሽዬ ምግብ ቤት ውስጥ ሆኜ ህይወቴን ሳስብ እጅግ በጣም እደሰት ነበር። በቃ በጊዜው እጅግ በጣም ደስተኛ እንደሆንኩ ይሰማኝ ነበር። እድለኛ እንደሆንኩ ይሰማኝ ነበር። ለአባቴም ደርሻለሁ፣ እወድሃለሁ የሚል መልእክትን በስልክ አስተላለፍኩ። ማን ያውቃል ያ መልእክት የመጨረሻዬ ነው ብዬ በፍጹም አስቤው አላውቅም ነበር። የተወሰነ ምግብ በልተን ከጨረስን በኋላ ሂሳቡን ከፈልንና ወደ ውጪ ወጣን። መሸትሸት ብሏል። አየሩ ቀዝቃዛ ነበር። የመኪና ማቆሚያው ሙሉ በሙሉ ባዶ ነበር። ጭርታ ሰፍኗል። ብልጭ ድርግም የሚል የበረንዳ መብራት ነበር። በዚህ ሰዓት ነበር አንድ የትልቅ ጭነት መኪና ይዞ የመጣ ሹፌር ከትልቅ ጭነት መኪናው ሲወርድ አየን። የዚህ ሰው ገጽታ ትንሽ ያስፈራ ነበር። ወጣ ያለ አለባበስና የፀጉር ቁርጥ ፂም ነበረው። አይኖቹ ትላልቅና በጥርጣሬ የሚመለከት ነው። አንድ የማይገባንን ነገር በአፎቹ ልክ እንደማጉረምረም እያደረገ ሲያወራ ነበር። ስለሆነ የድምፅ መልእክትና የስልክ መልእክት የሚያወራ ይመስላል። አብራኝ የነበረችው አብሮ አደጌ ጓደኛዬ ማያ እጄን ጥብቅ አርጋ ይዛኝ ነበር። ሙሉ ሰውነቴ ከአየሩ ጋር እየቀሰቀሰ ሲመጣ ይታወቀኝ ነበር። ፍርሃት በዚህ መልኩ ተሰምቶኝ አያውቅም ነበር። ውስጤ በፍርሃት ተዋጠ።
ቅዝቃዜው ከፍርሃቱ ጋር ተጨምሮ ልቋቋመው አልቻልኩትም ነበር። ይህንን ስላችሁ ልክ እንደ ፊልም ላይ እንዳለው አይነት አልነበረም። ይልቁንስ ውስጥ የሚሰረስር የሚገባ ጭንቀት የተሞላው ፍርሃትና ቅዝቃዜ፣ ሰውነትን ሽባ የሚያደርግ ፍርሃት በውስጤ ነበር። ታዲያ በዚህ ሰዓት ይህ ሰው ቀስ እያለ ልክ እንደ ጥላ ወደኛ መቅረብ ጀመረ። ያወራል፣ ፍጥጥ ብሎ ይመለከተናል። እጅግ በጣም ያስደነግጥ ነበር። አቀራረቡ ጤነኛ እንዳልሆነ ያስታውቃል። በዚህ ሰዓት ማያ እጄን ጭምቅ እያደረገች እባክሽ በቃ ቦርሳሽን ስጩ፣ ከነገንዘቡ አሁኑኑ ስጩ ትለኝ ነበር። እሷ እንዳለችኝ ለማድረግ ስሞክር ይህ ሰው ገንዘባችንን እንደማይፈልግ ገባኝ። ሮጦ መጣና ማጥቃት ጀመር። ከጥቂት ሰከንዶች በፊት ከኛ በብዙ ርቆ የነበረው ሰውዬ አሁን ላይ ላይ ሳየው እጅግ በጣም አስደነገጠኝ። ይባስ ብሎ በጎኔ በኩል እጅግ በጣም በኃይለኛው የሚወጋ አንድ የውጋት ስሜት ተሰማኝ። በመጀመሪያ በጩቤ ተወግቼ እንደሆነ እንኳን አልገባኝም። ልክ አንዴ ጎኔን በኃይለኛው በቡጢ እንደተመታው ያክል ብቻ ነበር የተሰማኝ። ዝቅ ብዬ ተመታው ያልኩበትን ስፍራ ስመለከት ኃይለኛ ደም ከውስጤ እየወጣ ተመለከትኩ። የማያን ጩኸት ሰማው ነበር። ጩኸቷ ሙሉ ጫካ ውስጥ እያስተጋባ ያክል ጥንካሬ ነበር። እግዚአብሔር ሲልልኝ የፖሊስ ድምጾችን ወዲያውኑ መስማት ጀመርኩ። የፖሊስ መኪናዎች ሲንጫጩ ሰማው። ወዲያውኑ ፖሊሶች በስፍራው ላይ ተገኙ። አካባቢው በጩኸትና በሁካታ ሲታመስ በጭምጭምታ ይሰማኝ ነበር። ከዚህ በኋላ የሰማሁት አንድ ኃይለኛና ጠንካራ የሆነ የተኩስ ድምፅ ነበር። የመጀመሪያውን ተኩስ ተከትሎ ሁለተኛውን ተኩስ ሰማው። ይህ ያጠቃኝ የነበረው ሰው በድንገት ከአጠገቤ ሲወድቅ አየሁት። ከኔ ብዙም ሳይርቅ ነበር ወደ መሬት የወደቀው። በድንጋጤ ስሜት ውስጥ እንደሆንኩኝ ለመቆም ሞከርኩኝ። ነገር ግን እግሮቼ እየታዘዙልኝ አልነበረም። በድጋሚ ወደቅኩኝ። ማያ ካጠገቤ ተንበርክካ እጆቼን ይዛ ታለቅስ ነበር። እጆቿ ከውስጤ በፈሰሰው ደም ተጨማልቋል። ሃና እባክሽ ከኔ ጋር ሁኚ፣ አይኖችሽን እንዳትጨፍኝ፣ ሃና እንዳትጂብኝ እያለች ታለቅስ ነበር። ቀስ በቀስ የሚያለቅሰው ድምጿ እየደበዘዘ መጣ። በድንገት ሁሉም ነገር ጭር አለ። ጩኸቱ፣ ሁካታው፣ ብጥብጡ በሙሉ ጸጥ ሲል ተሰማኝ። አይኖቼን ጨፍኜ እንኳን ቀለሙ በትንሹ የሚታየኝ የፖሊስ መኪና መብራቶች ጨለሙ። ሁሉም ነገር ወደ ጭርታና ወደ ዝምታ፣ ወደ ባዶነት ተቀየረ። ሰዓት መቁጠር አቁሞ እንደነበር ያክል ተሰማኝ። ያ በጎኔ ልክ እንደ ውጋት ኃይለኛ ምት ይሰማኝ የነበረው ህመም ቀጥ አለ። ፍራቴ ሁላ ሙሉ በሙሉ እርግፍ ብሎ ትቶኝ ሲሄድ ተሰማኝ። የሆነ እውቀት ወደ ውስጤ ሲጨመር አውቅ ነበር። ወደ ላይ ከፍ ማለት እንደጀመርኩኝ ይገባኝ ነበር። ልክ አንድ ፊኛ ተነፍቶ አየር ላይ እንደተለቀቀ ያክል ነበር እየተሰማኝ። ከራሴ ሰውነት፣ ከማያ ከመታኝና ከገደለኝ ሰው ሰውነት በላይ ቀስ እያልኩ ከፍ እያልኩ ስመጣ ታወቀኝ። ሁሉም ነገር ልክ ፖዝ ወይም ደግሞ እንዳቆሙት ያክል ቀጥ ብሎ ቆሞ ነበር። ምንም የሚንቀሳቀስ ነገር አልነበረም። ቀስ በቀስ የሆነ ኃይል መጥቶ እየሳበኝ እንደነበረ ይታወቀኝ ነበር። ረጋ ያለ በእርጋታ የሚስብ ኃይል ነበር። ከታች ይታዩኝ የነበሩ ነገሮችና ሁኔታዎች በሙሉ ቀስ በቀስ እያነሱ እየጠበቡ ከነሱ እየተለየው መጣ። በአንድ ጊዜ ወደ አንድ ስፍራ ውስጥ ስገባ ይታወቀኝ ጀመረ። የሆነ ጥቁር የሆነ ምንም ነገር የሌለበት ጉድጓድ ውስጥ እንደምገባ ያክል ይሰማኝ ነበር። ይህ ጉድጓድ ሙቀታማና በጣም በሰላም የተሞላ እረፍት ያለበት የሚመስል ነበር። ነገር ግን ውስጡ ምንም ነገር ማየት አትችሉም። በዚህ ቅጽበት በድንገት አንድ አካል በዛ ስፍራ ላይ ሲገኝ ተሰማኝ። መገኘቱ ይሰማ ነበር።
ያለማንም ድጋፍ ማንም ሰው ሳይነግረኝ የዚህ ታላቅ አካል ማንነት ወዲያውኑ መረዳት ቻልኩኝ። በዛ ስፍራ ውስጥ የተገኘው ኢየሱስ ክርስቶስ ነበር። ቤተ ክርስቲያን እሑድ ተለጥፈው ከምናያቸው ከኢየሱስ ክርስቶስ ምስሎች ፈጽሞ የተለየ ነው። ረጅም የተንዠረገገ ቀጥ ያለ ጸጉር ወይም ደግሞ ነጭ ዘርፋፋ ቀሚስ አልለበሰም። ይልቁንስ አካሉ ልናገረው በሚከብደኝ አይነት ዋጥ በሆነ ነገር ነው የተሰራው። እሱን መመልከት ልክ ፀሐይን እንደመመልከት ያክል ነው። ምናልባትም ፀሐይ በማቀጣሏና በሙቀቷ ፋንታ በፍቅር ተሞልታ ፀሐይን ከሩቅ እንደማየት ያክል ነበር። ልክ የሱ መገኘት ባለበት ቅጽበት ውስጥ የአየሩ ከባቢ በሙሉ መቀየር ጀመረ። የሱ መገኘት ለዓይኖቼ ብቻ ሳይሆን ይልቁንስ መላ ሰውነቴን ይነዝረኝ ነበር። እስከ ዛሬ ድረስ በሕይወት ዘመኔ የነበሩኝን ፍርሃቶች በሙሉ አውጥቶ መጣል የሚችል የሚያረጋጋ ስሜት ተጋባብኝ። ፍጹም የሆነ ሰላም ውስጤ ገባ። በድምፁ አላወራኝም ነበር። ይልቁንስ ድምፁን በጆሮ የምትሰሙት አይነት አልነበረም። የሚናገረው ነገር ስሜት ነበረው። ፍጹም የሆነ መረዳትን ይሰጣችሁ ነበር። የድምፁ ኃይል ውስጣችሁ ነፍሳችሁ ድረስ የሚነካው አቅም ነበረው። ድምፁ ልክ እንደ ብዙ ውሃ ድምፆች ነበር። በሕይወቴ አይቸው የማላቀው ፍጽምናና እውነታ በውስጡ ነበር። በዓይኖቹ ተመለከተኝ። ልክ እንደተመለከተኝ ወዲያውኑ የመወደድ ስሜት ተሰማኝ። በዓይኖቹ ውስጥ የነበረው ፍቅር እጅግ በጣም ይለይ ነበር። ልክ ከመወለዴ በፊት አንስቶ ይወደኝ የነበረው ፍቅር በሙሉ ተሰብስቦ በላይ ላይ የሰፈረ ያክል እንደሆነ ተሰማኝ። እንዲህ ነው እንዲያ ነው ብዬ ላብራራላችሁ ከምችለው በላይ የፍቅር ስሜት ውስጤን ወረረው። ወዲያውኑ ማልቀስ ጀመርኩ። ነገር ግን ከሐዘኔታ የተመነጨ ለቅሶ ሳይሆን ይልቁንስ ከእፎይታ የመጣ ለቅሶ ነበር። በውስጤ የነበረው ያለመወደድ ስሜት፣ ቅናት፣ የተለያዩ እግዚአብሔር የማይወዳቸው ነገሮች፣ እኔን ያስጨንቁኝ የነበሩ ነገሮች በሙሉ ተነው ሲሄዱ ተሰማኝ። በስተመጨረሻም ለመጀመሪያ ጊዜ ራሴን መሆን ቻልኩ። ከዚህ በኋላ ሁሉም ነገር መቀያየር ጀመረ። ኢየሱስ ክርስቶስ በአፎቹ ምንም ነገር አላለኝም ነበር። በመጀመሪያ አንድ ነገር አስመለከተኝ። አንድ ነገር እያሳየኝ ነበር። የማየው የሞትኩበትን ቅጽበትና የነበርኩበትን ስፍራ ነው። ያ አሮጌ ቤት ነው ያልኳችሁ የመመገቢያ ስፍራ ጋር የነበረው የመኪና ማቆሚያን መለከት ነበር። ነገር ግን የነበረው ራሴን ሳይሆን ይልቁንስ የገደለኝንና የወጋኝን ሰው አየዋለሁ። ልክ እንደገደለኝ አውሬ አርጌ ሳይሆን ይልቁንስ ልክ እንደ ወጣት ሰው አርጌ ተመለከትኩት። በቅጽበት ውስጥ የህይወቱን አኗኗር በሙሉ የኖረውን ጊዜ በቅጽበት መመልከት ቻልኩ። ልክ እንደ ፊልም ማስታወቂያ ነበር። እጅግ በጣም በፍጥነት ማየት ቻልኩ። ነገር ግን ሁሉንም ነገር መረዳት እችል ነበር። በመጀመሪያ ይህን ሰው ገና ሕፃን ብላቴና እያለ ተመለከትኩት። አባትና እናቱ እርስ በርስ ሲጫቃጨቁና ሲነታረኩ እሱ አልጋ ስር ተደብቆ ላለመስማት ጆሮቹን ሲይዝ፣ ነገር ግን በያዘበት ቅጽበት እንኳን የእናትና የአባቱን ጭቅጭቅ የሚሰማበትን ጊዜ ተመለከቱ። ወዲያውኑ ብቸኝነቱን መጋራትና ብቸኝነቱ ይሰማኝ ነበር። ደሞም በትምህርት ቤት ውስጥ ገና የሰባተኛ የስድስተኛ ክፍል ልጅ ሆኖ አየሁት። በትምህርት ቤት ውስጥ የነበሩ ተማሪዎች ይጨቁኑትና ያሰቃዩት ነበር። እነሱ በሚያሰቃዩበት ጊዜ ቤት ውስጥ በነበረው ሁኔታ በእነዚህ ነገሮች በሙሉ ልብ ውስጥ አንድ ጥቁር የጥላቻ ዘር ሲዘራ ማየት ይችል ነበር። በልብ ውስጥ ጥቁር ክፍተቶች ሲከፈቱ አያለው። በኋላም ከፍ እያለ ሲመጣ እንደ ወጣት ያደርጋቸው የነበሩ የተሳሳቱ ልምምዶችና እጅግ በጣም መጥፎ ውሳኔዎችን አይ ነበር። በመጀመሪያ ትናንሽ ጥፋቶችና ብዙም ኃጢአት የማይመስሉ ግድ የማይሰጣቸው ነገሮች ነበሩ። ለምሳሌ ልክ እንደ ትናንሽ ውሰቶች፣ ትናንሽ ሌብነቶች፣ ስርቆቶች፣
የማጭበርበር ስራ፣ እያንዳንዱ ይሰራቸው የነበሩ ጥቃቅን ውሸት እና የተለያዩ ስርቆቶች ትንሽ ቢመስሉም ነገር ግን በልብ ውስጥ የነበረችዋን ያቺ ጥቁር ቀዳዳን እየመገባትና እያሰፋት ነበር። የዚች ጥቁር ክፍተት ስር እያደገና ስር እየሰደደ አየሁት። ከዚህ በኋላ ሹክሹክታዎች ልክ በአይኖቼ ማየት የምችላቸው ሹክሹክታዎች ወደ ጆሮዎቹ ሲገቡ ተመለከትኩ። እነዚህ ሹክሹክታዎች እጅግ በጣም አደገኛና ከባድ፣ ጠንካራ፣ የማይነቃነቅ ስርን መስደድ የሚችሉ ሹክሹክታዎች ናቸው። ማንም አይወድህም፣ አንተኮ ዋጋ ቢስ ነህ፣ ማንም ሰው አይፈልግህም። እነዚህ የማይወዱንና ቦታ የማይሰጡን ሰዎች ልትቀጣቸውና ማንነትህን ልታሳያቸው ይገባል የሚሉ ጠንካራ ድምጾች ወደ ጆሮ ውስጥ ገብተው ልብ ውስጥ ቦታን ሲያከማቸው አየሁ። በየቀኑ እነዚህን ድምጾች ይመግባቸው ነበር። በአመታቶቹም ውስጥ እነዚህ ድምጾች እያደጉና እየተለቁ ጠንካራ እየሆኑ ይሄዳሉ። የሱ ማንነት እያነሰ እነዚህ ድምጾች እየተለቁ መጡ። ቀስ በቀስ መመጣጠን አቃታቸው። በስተመጨረሻም የሱን ድምጽ በሙሉ ጸጥ አደረገ። መንፈሳዊ ድምጾች ጸጥ አሉ። እነዚህ ድምጾች ብቻ በብቸኝነት ያስተጋቡ ነበር። ወዲያውኑ ልቤ ለሱ እጅግ በጣም አዘነ። በመጀመሪያ ግራ ተጋባው። ኢየሱስን ተመለከትኩት። ምናልባት ይህን ሰው ይቅር እንድለው ይፈልግ ይሆን ወይም እንደወደው ይፈልግ ይሆን የሚል አስተሳሰብ ወደ አይምሮዬ መጣ። ነገር ግን የምናየው ነገር ገና እንደሆነና እንዳልጨረስን ከኢየሱስ ምልከታ መረዳት ቻልኩ። ከዚህ በኋላ ዞሬ ወደ ታሪኩ መመልከት ጀመርኩኝ። አንድ ብርሃን አየው። ይህ ብርሃን አንድን ነገር ይገልጽ ነበር። ይሄ ብርሃን የሰው በምድር ላይ ያለ የተሰጡት እድሎች ነበሩ። ብዙ እድሎች ወደ ኋላ እንዲመለስና እግዚአብሔርን እንዲያውቅ ተሰጥቶታል። በመጀመሪያ 3ኛ ክፍል እያለ አንድ መልካም አስተማሪ የልጅ የብላቴና እጅግ በጣም ጠቃሚ እንደሆነ ጎበዝ ተማሪ እንደሆነና ከማንም ሰው እንደሚሻል ሲያበረታታው አየው። በመጀመሪያ የአስተማሪ የተናገረውን ነገር ለጥቂት ቀናቶች መያዝ ችሎ ነበር። በልቡም ውስጥ ስፍራ ይሰጠው ነበር። ነገር ግን ቀስ በቀስ ሌሎች ድምጾች በበለጡት ቁጥር እየገፋው መጣ። በሌላ በኩል አንድ እግዚአብሔር የላከው ሰባኪ እጆቹን በዚህ ብላቴና ትከሻ ላይ አደረገና ልጄ እግዚአብሔር አምላክ ይወድሃል ብሎ ሲነግረው አየው። ነገር ግን ይህ ወጣት ችላ ብሎት ነበር። በሌላ ጊዜ ደግሞ ያቺ የደከመች ጉልበቷ የደከመ ያረጀች እናቱ ተንበርክካ ስትጸልይለት አየው። ጸሎቶቿ ልክ እንደ ቀጭን ሐር በወርቅ የተሰሩ ይመስሉ ነበር። ጸሎቶቿ ከሷ አንደበት ይወጡና በየአገሩ እሱን ይፈልጉት ነበር። ሕያው የሆነ ጸሎት ነበራት። ነገር ግን እሱ በሚያደርጋቸው ምርጫዎች ጸሎቶችን ሲገፋ አየው። ጨለማን እየመረጠና እርዳታን እየሸሸ ነበር። እኔን ከመግደሉና ያኔ ከመውጋቱ ጥቂት ሳምንታቶች በፊት አየሁት። በተለያዩ ቲቪ ቻናሎች እየቀያየረ ይመለከት ነበር። በሚያያቸው ቴሌቪዥኖች ላይ አንድ መጋቢ ወደ ቴሌቪዥን መስኮቱ ብቅ አለና ስለ ምህረት ይቅርታ ማድረግን ያስተምር ነበር። ይህ ወጣት ለጥቂት ደቂቃዎች ከተከታተለው በኋላ ወዲያውኑ ቀየረው። በሰማቸው ጥቂት ደቂቃዎች ውስጥ ግን ከዛ ሰው አንደበት የሚወጣው ቃላቶች ገብቶ ልቡን ሲነካ አይ ነበር። በውስጡም ጥቂት ጭረት የነበረው ተስፋን ጭሮለት ነበር። እግዚአብሔር አምላክ ለዚህ ወጣት ብዙ ድሎችን ሰጥቶታል። በእነዚህ ብዙ ድሎች አመካኝቶ የነበረውን መንገድ መቀየር ይችል ነበር። ነገር ግን እግዚአብሔር የላካቸውን እያንዳንዱ ሰዎችና መልእክቶች ችላ በማለት በመክፋት አልፈልግም አለ። ወዲያውኑ እምባ በዓይኖቼ ቀደመ። ለዚህ ሰው እጅግ በጣም አዝኜ ሳይሆን ይልቁንስ እግዚአብሔር በላከለት እርዳታ መጠቀም አለመቻሉን ስመለከት እጅግ በጣም አዘንኩ። ከዚህ በኋላ ኢየሱስ የመጨረሻውን ፍርድ አሳየኝ። የዚህ ሰው መንፈስ እጅግ በጣም የተረበሸ ቁጡና ግራ የገባው ነበር። የዚህ ሰው መንፈስ በንጉሱ ፊት
ቆመ። መቋቋም አልቻለም ነበር። የኢየሱስ ክርስቶስን ፍጹምነት፣ ሉዓላዊነት ሊቋቋም አልቻለም። ወዲያውኑ አይኖቹን ሲሸፍን ትዝ ይለኛል። ከፊት ለፊቱ የነበረው የብርሃን ንጉሥ እጅግ በጣም ኃይለኛ ነበር። እርሱም አውቆታል። ከኢየሱስ ክርስቶስ የሚወጣው ብርሃን እያሳመመው ሳይሆን ይልቁንስ የዚህን ወጣት ማንነት ይበልጡኑ እየገለጠው ነበር። የራሱን ነፍስ፣ የራሱን መንፈስ እውነታ ያሳየው ነበር። እሱም መቋቋም አልቻለውም። ኢየሱስ ክርስቶስ ምንም አልኮነነውም ነበር፣ መኮነንም አላስፈለገውም። ምክንያቱም ደግሞ የዚህ ሰው ስራዎች፣ ድርጊቶችና የአኗኗር ሁኔታ በራሱ ይኮንን ነበር። እነዛ ህይወቱን ሙሉ ሲያባብላቸው፣ ሲመግባቸውና ሲሰማቸው የነበሩት ሹክሹክታዎች ልክ እንደ ጥላ አብረውት ነበሩ። የዚህ ሰው የእስራት ምክንያት እነሱ ነበሩ። ከዚህ በኋላ ይህን ሰው እንደጠበቁት ወደ እቶነ እሳት አልተጣለም ነበር። ይልቁንስ ራሱ በተናገራቸው ውሸቶችና ራሱ ባባበላቸው ሹክሹክታዎች ይጠላለፍና ይተሳሰር ጀመረ። ከዚህ በኋላ ኢየሱስ ፊት ላይ አንድ ጥልቅ ሐዘን አየው። ልክ አንድ ንጉሥ ለልጁ ብዙና ተደጋጋሚ እድሎችን ሰጥቶት ልጁ ግን ምንም ለመመለስ ፈቃደኛ ሳይሆን ሳይቀር ያ ስሜት በኢየሱስ ፊት ላይ አየሁት። ኢየሱስም በሚያዝኑ አይኖቹ እየተመለከተኝ እንደዚህ አለኝ፣ የክፋት ሥራ በድርጊት አይጀምርም። ይልቁንስ የኔን ምሕረት ስትገፉ ያኔ በልባችሁ ውስጥ ይጀምራል። ትንሿ የክፋት ዘር ሙሉ ሰውነትን ሊያበላሽና ሊመርዝ ይችላል። ከዚህ በኋላ ሌላ ራእይ ተመለከትኩ። ይህ ራእይ ውስጥ አሜሪካን ነበረች። እጅግ በጣም ብዙ ሰዎች ስልካቸው ላይ እየፈጠጡ ስልካቸው ላይ ወዳለው ሰው እየጠቆሙ ይሳደቡና ይራገሙ ነበር። ይሳደቡ ይራገሙ የነበሩት ግን በአፋቸው ሳይሆን ይልቁንስ በልባቸው ነው። አየሩ በጥላቻ ተሞልቷል። ፖለቲከኞችን መጥላት፣ ጎረቤቶችን መጥላት፣ አንዳንድ ጊዜ ደግሞ ተዋውቀዋቸው እንኳን የማያውቁትን ሰዎች ከልባቸው ይጠሉ ነበር። በዚህ ሰዓት ነበር ያ ወጣት ላይ ያዩአቸው እነዛ ጥላ የሚመስሉ ሹክሹክታዎች በእነዚህ ሰዎች ጆሮ ውስጥ እየገቡ ሹክ ማለት የጀመሩት። እናንተ እኮ ልክ ናችሁ፣ እነሱ ክፉ ስለሆኑ ነው። ልትጠሏቸውና ልካቸውን ልታሳያቸው ይገባል። እነዚህ ሰዎች ይህንን የሹክሹክታ ድምፅ ለመስማት ሲወስኑ ተመለከትኳቸው። የምህረትን ደጅ ተቃወሙ። ከገዳዬ ጋር አንድ አይነት የመርዝ ጽዋ ይጎነጩ ነበር። ከዚህ በኋላ ኢየሱስ ክርስቶስ ተመለከተኝና እንደዚህ ብሎ ባዘነ ድምፅ ነገረኝ። እነዚህ ሰዎች ቁጣቸው ጽድቅ ይመስላቸዋል። በዚህ ቁጣ ሰንሰለት ተሳስረዋል። ይህ ሰንሰለት ወደ ጥልቁ ይወስዳቸዋል። ኢየሱስም መለሰና ልትመለሺ ይገባል፣ ጊዜሽ ደርሷል አለኝ። እኔም ግራ ተጋባውና እንዴት ልመለስ እችላለሁ? ወደዛ የህመምና የስቃይ ዓለም መመለስ አልፈልግም። ይህን ቦታ ትቼ መውጣት አልፈልግም። ይህ ቦታ ለኔ ልክ እንደ ቤቴ፣ ልክ እንደ ሙሉ ሰላም እውነት ሆኖልኛል። መሄድ አልፈልግም ብዬ መለመን ጀመርኩ። እሱ ግን በተረጋጋ ድምፅ እንዲህ አለኝ፣ ታሪክሽ ገና አላለቀም። ገና አንደበቶቹ ሲከፈቱ በፍቅር መሞላት እጀምራለሁ። ሂጂና ልባቸውን እንዲጠብቁ አስጠንቅቂያቸው። ሳይረፍድባቸው በፊት ምህረትን እንዲመርጡ ንገሪያቸው። መውደድ እንዴት እንደሚችሉ አስተምሪያቸው። በፍጹም ከኢየሱስ ክርስቶስ መለየት አልፈለኩም ነበር። ነገር ግን አማራጭ አልነበረኝም። በፍጹም ፍቅር ያዘዘኝ ትእዛዝ ነበር። አለማድረግ አይታሰብም። ያ ሰላም፣ ያ ብርሃንና ያ ስፍራ ቀስ በቀስ ከኔ ሲርቅ ተሰማኝ። ወዲያውኑ በቅዝቃዜ በጨለማና በህመም ተተካ። ገና ወደዛ ስፍራ ስመለስ መተንፈስ ከበደኝ። አይኖቼ ይዋጉኝ ነበር። በአፌ ውስጥ የገባ አንድ የመተንፈሻ ትቦ ነበር። በሱ አማካኝነት እንደምንም ለመተንፈስ እጣጣራለሁ። የገዛ የልብ ምቴን በሕክምና ማሽኑ ላይ ማዳመጥ እችል ነበር። ጎኔ እጅግ በጣም ያመኛል።
ቀና ብዬ አይኖቼን ገልጬ እንደምንም ስመለከት ከፊት ለፊቴ አንድ የቆመች ነርስ አለች። ነርሷም አፍጥጣ ትመለከተኝ ነበር። ልክ የሆነ ባዕድ ነገር እንዳየ ሰው ሆነ አፍጥጣ ታየኛለች። ወዲያውኑ ጮክ ብላ ሐኪሙን መጣራት ጀመረች። እየተነፈሰች ነው፣ በራሷ መተንፈስ ጀምራለች ብላ ትጮኻለች። ለማውራት ፈለግኩ። ለማውራት ብሞክር ግን አልቻልኩም። ስሜቴን አይኖቼ ያሳብቁብኝ ጀመር። እምባ ከአይኖቼ ተንጠባጠቡ። ሰማይን ትቼ መመለሴን ሳስበው ከበደኝ። በኋላም ነገሩ ሲገባኝ ለ11 ደቂቃዎች ያክል በሕክምናው ዓለም ሞታለች ተብዬ ነበር። ነርሷም ከፊት ለፊቴ የቆመችው የሞትኩበትን ሰዓት እየመዘገበችበት ባለበት ቅጽበት ነበር። ሐኪሙም ለቤተሰቦቼ ምንም አይነት የሕክምና ማብራሪያ እንደሌለው ነገራቸው። መሞት እንደነበረብኝና ልኖር እንደማይገባኝም ነገራቸው። ምናልባት እንኳን ብተርፍ ኖሮ ከባድ የሆነ የአይምሮ ውስብስብ የሆነ ህመም እንደሚያጋጥመኝ ለቤተሰቦቼ ነገሯቸው። እኔ ግን ሙሉ ጤነኛና ሙሉ ደህና ነበርኩ። ይህን ሁሉ ምስክርነቴን የምነግራችሁ አንድ ነገር ፈልጌ ነው። ኢየሱስ ክርስቶስ ይህንን መልእክት ለእናንተ እንዳስተላልፍ ነግሮኛል። እሱ ለእናንተ አንድ ወሳኝ የሆነ መልእክት አለው። የት ቤተ ክርስቲያን መሄድ እንዳለባችሁ፣ ማንን መደገፍ እንዳለባችሁ፣ ማንን መንቀፍ እንዳለባችሁ አይደለም የነገረኝ። ይልቁንስ ልባችሁን አጥብቃችሁ እንድትይዙ ነግሮኛል። ልባችሁ ውስጥ ያለውን መራርነት፣ ልባችሁ ውስጥ ያለውን ይቅር ያለማለት ስሜት፣ ልባችሁን ያለው ውስጥ ጥላቻ በሙሉ አንቅራችሁ ትፉት። በውስጣችሁ ትልቅ መርዝን እየያዛችሁ እንደሆነ ወቁ። በጆሮ የሚመጡ የዲያብሎስን ሽንገላና ሹክሹክታዎች ተቃውሙ። የዲያብሎስ ዘር በውስጣችሁ ስር እንዲሰድና እንዲያድግ አትፍቀዱለት። ምናልባትም ለማመን ሊከብዳችሁ ይችላል። ነገር ግን እባካችሁ እንድታምኑኝ ይፈልጋለሁ። አሁን ላይ ምርጫ አላችሁ። በየቀኑ ያ ውስጣችሁ ያለውን ንዴት፣ ቁጣ፣ ቅናት አውጥታችሁ ጥላችሁ ምህረትን እንድትመርጡ ሁል ጊዜ ምርጫ አላችሁ። ለምትቃወሙት ሰው ጸልዩለት። የጎዳችሁን ሰው ይቅር በሉ። እባካችሁ አካሄዳችሁን ከእግዚአብሔር ጋር አድርጉ። መንግሥተ ሰማይ የእውነት አለ፣ ሲኦል የእውነት አለ። በየቀኑ የምናደርጋቸው ምርጫዎች የራሳችን ናቸው። ከዚህ ምስክርነት የተማራችሁትን ታች ባለው ኮሜንት ሴክሽን ላይ ጻፉልን። ተባረኩ።